ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር ልዕነት ሰለሞን ነኝ። በቅድሚያ የትግራይና የአማራ ህዝቦች በዘረኛ መልእክትና ሴረኝነት እንደማይለያዩ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ባስተላለፉት መልእክት አስታወቁ። ፕሬዝዳንቱ ይህንን መልእክት ያስተላለፉት የጄኖሳይዳዊ አገዛዝ የተከተሉት አብይ አህመድ በደብረ ማርቆስ ባስተላለፉት ዘረኛ መልእክት ነው። ፕሬዝዳንቱ አክለውም በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት የለም። እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ግን ሁሉንም ውስብስብ የከፋፋዮች ሴራና ውዲት በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ታዲያ የትስስርና መደጋገፍ በሂደት ይበልጥ እየተጠናከረ እንደሚሄድም ምንም ጥርጥር የለውም ብለዋል። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በዘመናቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራር ስም በማጉደፍ አሁንም ቀጣይ ሴራ መሸረባቸውን ቀጥለውበታል። አሁን ላይ ግን የውሸት ፕሮፓጋንዳቸውና ቅጥፈታቸው ጭምብሉ ተገልጦ እውነተኛ ማንነቱ በግልጽ የታየ ይመስለኛል። ስለዚህ ጨው ለራስ ስትል እንደሚባለው ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማይቻል በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችን መመለስ ያስፈልጋል ብዬ አምናለሁ ብለዋል። የአብይ አህመድ ጄኖሳይዳዊ አገዛዝ አፄ ዮሐንስን በተመለከተ ያስተላለፈው የተዛባ መልእክት በህዝቦች መካከል ሆን ተብሎ ልዩነት እንዲፈጠር የሚያደርግ መሆኑን ተገለጸ። አገዛዙ የተዛባ መልእክት በህዝቦች መካከል ልዩነት እንዲፈጠር የሚያደርግ ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የሀገር መሪ የማይጠበቅ ንግግር መሆኑን የትግራይ ባህልና ቱሪዝም ባወጣው መግለጫ አስታውቋል። ፍርቱና ገብሩ ተመልክተዋለች። ጄኖሳይዱ የአብይ አገዛዝ አዲሱን የደብረ ማርቆስ አየር ማረፊያ ሲመርቁም በአፄ ዮሐንስ ከመኖሪያው ተፈናቅሏል በማለት በተለያዩ ዘመናት በታሪክ ውስጥ በተለያዩ ነገስታት የተፈጸሙ ጉድለቶችን እየመዘዙ በማውጣት በህዝቦች መካከል ልዩነት እንዲፈጠር ማድረጋቸው ከአንድ ለህዝቦች አንድነት መስራት ከሚገባውናም ኃላፊነት ካለበት የአገር መሪ የማይጠበቅ ንግግር መሆኑ የትግራይ ባህልና ቱሪዝም ባወጣው መግለጫ አሳውቋል። የአፄ ዮሐንስ አራተኛ የንግስና ዘመን በአፄ ቴዎድሮስ ተጀምሮ ያልተጠናቀቀ ቀውናም በየአካባቢ ባሉ ባላባቶች መከፋፈል ምክንያት አገሪቱ ወደ መበታተን ደርሳ በነበረችበት ወቅት ህዝቡ በአካባቢውና በፌዴራላዊ መንገድ እንዲተዳደር በማድረግ የሀገርን አንድነት የጠበቁም በተለያዩ የዚች ሀገር ህዝቦች ዘንድ የሀገር ፍቅር ስሜት እንዲያድግ ያደረጉም ህዝባዊና ጀግና የዚያ ዘመን መሪ ነበሩም። ለዚህም ማረጋገጫ የሚሆነው የመንግስታቸው መቀመጫ ለሀገር አንድነት በሚያመች መልኩም በመቀለና በደብረ ታቦር ከተሞች በማድረጋቸው በተለይም የአማራና የትግራይ ህዝቦች በአንድነት ለመምራት በሚያስችል መንገድ የሰሩ አገር ወዳድ እንደነበሩ ገልጿል። አፄ ዮሐንስ አማርኛን የቤተ መንግስት የስራ ቋንቋ ማድረጋቸው የሚጽፏቸው ደብዳቤዎችና የሚያካሂዷቸው የዲፕሎማሲ ስራዎች በአማርኛ መሆናቸው የሚያረጋግጥልን ለሀገር አንድነት የሚጠቅም ሁሉ ያደረጉ እንደነበር መሆኑን ያስታወሰው መግለጫው ይህ ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦች በባህል፣ በታሪክ፣ በሃይማኖትና በጂኦግራፊ አብረው የኖሩና ለሀገራቸው በአንድነት መስዋዕት የከፈሉ የዘመናት ታሪክ ያላቸው መሆናቸውን የቀድሞ አባቶቻቸውን ታሪክ ጠንቅቀው የሚያውቁ መሆናቸው ነው ብሏል መግለጫው። ሌላው አፄ ዮሐንስ አራተኛም የህዝባዊነትና የጀግንነት መገለጫም የዚች ሀገር ሉዓላዊነት ጸንቶ እንዲቀጥል ከውጭ ወራሪዎች ጋር ያደረጉት ተጋድሎም የዚያን ዘመን ከፍተኛ መገለጫ ነው ያለው መግለጫው በጥቁር ህዝቦች ታሪክ የመጀመሪያውን የጣሊያን ወራሪ በደጓዓሊ በመደምሰስ የጀግንነት በኩር የፈጸሙ ከሰሓጢ እስከ ኳዕቲት ከጉራዕ እስከ ጉንደት ጣሊያንን ግብፅን በማሸነፍናም
በመከላከል የአገርን ሉዓላዊነት ያስከበሩ ኢትዮጵያዊ አርበኛ ነበሩ ብለዋል። ለህይወታቸው ማለፍ ምክንያት የሆነው ከማህዲስት ደርቡሽ ኃይሎች ጋር ያደረጉት የመተማ ጦርነት ሲሆን በዋናነት የአማራና የትግራይ ኃይሎች እንዲሁም ሌሎችን ኢትዮጵያውያንን በመምራት የገዛ ህዝባቸው ለሆኑት የአማራ ህዝቦች ሲሉ በጠላት እንዳይወረሩና እንዳይበሳበሱ ከሰራዊታቸው ጋር በግንባር እየተዋጉ ማለፋቸው ለሀገራቸውና ለህዝባቸው የነበራቸው ከፍተኛ ፍቅር የሚያሳይ መሆኑን በመግለጫው አስፍሯል። አፄ ዮሐንስ ልክ እንደ ሌሎች በዚያን ጊዜ እንደነበሩ ነገስታት ሁሉ በዘውዳቸው በአገራቸው በአንድነትና በሉዓላዊነት ላይ ለመጡ አካላት ቅጣት ይወስዱ እንደነበር የዚያ ዘመን መገለጫ ነው ያለው መግለጫው። እንዲሁም ዘመናዊ ማጓጓዣና ስንቅ ያልነበረውን ገበሬ ሰራዊት ረጅም ርቀት ተጉዞም አገሩን ለመከላከል በሚያደርገው ተጋድሎም ስንቅ ከህዝብ ይጠቀም ስለነበርም ህዝብ በዚህ ምክንያት ጉዳት ይደርስበት እንደነበር በአድዋ ጦርነት ወቅት በትግራይ ላይ የደረሰው ኢኮኖሚያዊ ጉዳት ዋነኛ ምስክር ነው ብሏል። በተመሳሳይም በዘውዱና በአገር አንድነት ላይ የሚቆሙ የትግራይ ይሁኑ የአማራ መሳፍንት ከባድ ቅጣት ይወሰድባቸው እንደነበርና ህዝብም በዚህ ይጎዳ እንደነበር የዚያን ዘመን ታሪክ መሆኑን መግለጫው ያወሳል። የጎጃምና የወሎ ህዝቦችም እንደ ሌሎች ህዝቦች በዚህ መንገድ መጎዳታቸውን ታሪክ ያስቀመጠው እውነት መሆኑን ሁሉም ሊያውቀው ይገባል ብሏል። የአፄ ዮሐንስ የታሪክ ማህደር ሲመረመር የላቀ መገለጫው ሉዓላዊነትን ማስከበርና የህዝቦች አንድነት ማረጋገጥ ሆኖ ሳለም በታሪክ ውስጥ የተፈጸሙ ጉድለቶችም ቢኖሩ እንኳን ለሀገርና ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነው ያለው መግለጫው። ሆኖም በአንጻሩም በነገስታት የተፈጸሙ ጉድለቶችን እየመዘዙ ለርካሽ ፖለቲካዊ ጥቅም ማዋል አሳፋሪ ተግባርና ከአንድ የአገር መሪ የማይጠበቅ ነው ብለዋል። ይህ በጆኖሳይዱ የአብይ አገዛዝ የተደረገው ንግግር የኋሊት ቀር ኃይሎችና ፖለቲካዊ ጥቅም የነበራቸው ባዕዳን አካላት በአፄ ዮሐንስ ላይ ሲያካሂዱት የነበረው የስም ማጥፋት ተልእኮ ተቀጥያ ነው ያለው መግለጫው። በዚህ ወቅትም አጀንዳ ሆኖ የቀረበውና ታስቦበትና በአማራና በትግራይ ህዝቦች መካከል የነበረውና ያለውን ባህላዊ፣ ስነ ልቦናዊ፣ ማህበራዊና ጂኦግራፊካዊ አንድነት በመበጣጠስ ስልጣን ላይ ለመቆየት ያለመ ርካሽ ተግባር በመሆኑም በአስቸኳይ እንዲታረም አሳስቧል። የኢትዮጵያ ህዝቦችም ይሁኑ የትግራይና የአማራ ህዝቦች ዛሬም እንደ ትናንቱ ለሰላም፣ ለዲሞክራሲ፣ ለልማት የሚያደርጉትን የጋራ ትግል ከጊዜ ወደ ጊዜ የሚጎለብት እንጂ በእነዚህ ርካሽ ንግግሮች የሚቀለበስ አለመሆኑን ለማረጋገጥ እንወዳለን ሲል የትግራይ ባህልና ቱሪዝም በመግለጫው አሳውቋል። በዚህ ዙሪያና በወቅታዊ ጉዳዮች ላይ ማብራሪያ እንዲሰጡን የትግራይ ኮሚኒኬሽን ጉዳዮች ኃላፊ ዶክተር አብርሃም ሀጎስ በስቱዲያችን ውስጥ ይገኛሉ። ዶክተር በስቱዲያችን ስለተገኙ በቅድሚያ እያመሰገንኩ ወደ መጀመሪያ ጥያቄ ይገባለሁ። የአብይ አህመድ ጄኖሳይዳዊ አገዛዝና እሱን ያሰማራቸው ተከፋዮች በትግራይ ላይ ያነጣጠረ አጀንዳ አድርገው የተሳሳተ አጀንዳ እያሰራጩ ይገኛሉ። የዚህ ምክንያት ምን ሊባል ይችላል? በመጀመሪያ ስለጋበዛችሁኝ አመሰግናለሁ። ያው እንደሚታወቀው በትግራይ ላይ የተፈጸመው የጄኖሳይድ ጦርነት ብዙ ጥፋት እንዳስከተለ ሁላችንም የምናውቀው ነው። በሰብአዊም በማቴሪያላዊም በሁሉም መልኩ ትግራይን ወደ ኋላ የመመለስ የማዳከም ስራ ተሰርቷል ብለን ነው የምንወስደው ማለት ነው። ያም ሆኖ ግን የትግራይ ህዝብ በግንባርም በደጀንም በውጭም ባደረገው አጠቃላይ የመመከት እንቅስቃሴ የፕሪቶሪያው ስምምነት እንዲፈረም ያስቻለበት ሁኔታ ነበረ። የፕሪቶሪያው ስምምነት ሲፈረም በትግራይ በኩል የተሻለ ሁኔታ ይፈጠራል ተብሎ ነበር የታሰበው። የትግራይ ሉዓላዊ አንድነት፣ የተፈናቀሉ ህዝቦች ወደ ቦታቸው እንዲመለሱ የማድረጉ ስራ፣ የዳግመ ግንባታ ስራ ይጣጧፋል ተብሎ ተጠብቆ ነበር። ግን ከመጀመሪያው ጀምሮ በትግራይ ህዝብ ላይ የከፋ ጥላቻ ያለው ስርዓት ስለሆነ በፕሪቶሪያው ስምምነት ሰበብ በለሆሳስ አጠቃላይ የትግራይን ሁኔታ ወደ ችግር የማስገባት የማዳከም እንቅስቃሴ የቀጠለበት ሁኔታ ተፈጠረ። በትግራይ በኩል የፕሪቶሪያው ስምምነት እየፈረሰ እንደሆነ ወደ ከፋ አደጋም እየገባን እንደሆነ በግልጽ የሚያሳዩ በተከታታይ ለዓለም ማህበረሰብ ለዲፕሎማቲክ ማህበረሰቡ ደብዳቤ ሲጻፍ ነበረ። የፕሪቶሪያ ስምምነት ያፈራረሙ አካላት የሚገባቸውን ስራ ሰርተዋል ብለን ልንወስድ አንችልም። በመጨረሻ ላይ አጠቃላይ ብዙ ጊዜ ከተሄደ በኋላ በትዕግስት ከተሄደ በኋላ በተማጽኖም ብዙ ስራ ከተሰራ በኋላ ውጤቱ ያው የፕሪቶሪያው ስምምነት እንደፈረሰ ወደ መጨረሻው አካባቢ የተደረሰበት ሁኔታ ተፈጠረ። ከዚህ በኋላ ባለው ግን በህዝብ የተመረጠው መንግስት ተመልሶ
አጠቃላይ ስራውን መስራት እንዳለበት ታምኖበት ወደ እንቅስቃሴ የተገባበት ሁኔታ አለ ብለን እንወስዳለን ማለት ነው። ስለዚህ አሁን በትግራይ ውስጥ የመንግስት አምዶች አጠቃላይ የስራ አስፈጻሚ አካላት በተሻለ ደረጃ በምክር ቤቱ ተቋቁሞ ወደ ስራ የገባበት ሁኔታ አለ። ስለዚህ እንደ ትግራይ የህልውና አደጋ ተጋርጦብናል። ከዚህ የህልውና አደጋ ለመውጣት የምናደርገው አጠቃላይ እንቅስቃሴ መመራት ያለበት ጠንካራ በሆነ መንግስት ነው። ህዝብ የመረጠው መንግስት ደግሞ ወደ ቦታው ተመልሶ እነዚህን እንቅስቃሴዎች እየሰራ ያለበት ሁኔታ ነው ያለው። የተሻለ እንቅስቃሴ እየተፈጠረ ነው ብለን ነው ልንወስድ የምንችለው። በአምባገነኑ ስርዓት ትግራይ ላይ በሁሉም መልኩ የመጉዳት እንቅስቃሴ እየተደረገ ነው እናውቃለን። በኢኮኖሚ በማህበራዊ ብዙ ጉዳት እየደረሰ እንዳለ ሁላችንም የምናውቀው ጉዳይ ነው። ያም ሆነ ግን የህልውና አደጋ በከፋ ሁኔታ ትግራይ ላይ አደጋ እንዳያደርስ የማድረጉ ጉዳይ መሰራት መቻል አለበት ተብሎ በተሻለ ሁኔታ እንቅስቃሴ እየተደረገ ነው። የተሻለ ጥንካሬም ውጤትም እየታየ የሚሄድበት ሁኔታ አለ ብለን እንወስዳለን ማለት ነው። ከዚህ አንጻር ካየን ለምንድን ነው በጄኖሳይደሩ አብይ አህመድ በኩል ያን ያክል ብዙ ጫጫታ እየተሰማ ያለው ብለን ከወሰድን የትግራይ አጠቃላይ ጥንካሬ የሚፈለግበት ሁኔታ የለም። በፕሪቶሪያው ስምምነት ሰበብ ትግራይን የማዳከም የመበተን እቅድ ተይዞ ስለነበረ ይሄ እቅድ ደግሞ ኦልሬዲ እየፈረሰ መሆኑን ስላወቁ ትግራይ በተሻለ ሁኔታ እየተጠናከረች ያለችበት ሁኔታ እየታየ ስለሆነ አጠቃላይ የትግራይ ብሔራዊ ጥቅሞች የሚባሉትን ለማስከበር ደግሞ ቁርጠኛ የሆነ አመራርም ህዝብም እየታየ ስለሆነ ይሄ ጉዳይ ስጋት እየፈጠረላቸው ስለሆነ በሁሉም መልኩ ወደ ጫጫታ የገቡበት ሁኔታ አለ ብለን ልንወስድ እንችላለን ማለት ነው። በሌላኛው መልኩ ደግሞ የጄኖሳይደሩ ስርዓት ተላላኪዎች በአንድ በኩል ትግራይ ውስጥ እየተፈጠረ ያለው ስርዓት እየመጣ ያለው አጠቃላይ ጥንካሬ ከታሪክም አንጻር ከህግም አንጻር እነሱ ለፈጠሩት ክህደት ለፈጠሩት ወንጀል ተጠያቂ መሆናቸው የማይቀር ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ የትግራይን ጥንካሬ ስለማይፈልጉ የትግራይ ተመልሶ መቋቋምን ወደ ተሻለ ደረጃ መሸጋገርን እንደ ስጋት ስለሚያዩት በሰፋ መልኩ የሚንጫጩበት ሁኔታ እያየን እየሄድን ነው ማለት ነው። በሁለተኛ መልኩ የምናየው ደግሞ ህዝባቸውን ክደው ሄደዋል፣ ወንጀል ፈጽመው ሄደዋል። ስለዚህ ያላቸው አማራጭ ምንድነው ነው? መላላክ ነው። ካልተላላኩ ትግራይን በረባ ባረባ ካላጠለሹ የሚኖሩበት እድልም ሊኖር አይችልም። ከርሳቸውን ሊሞሉበት የሚችሉ እድልም ሊኖራቸው አይችልም ማለት ነው። ስለዚህ ታማኝ ተላላኪ ሆኖ ለመገኘት የግድ ትግራይን በረባ ባረባ የማንቋሸሽ የማጠልሸት እንቅስቃሴ ማድረግ መቻል አለባቸው ማለት ነው። መልካም። ጄኖሳይደሩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል የደብረ ማርቆስ ኤርፖርት ተገኝቶ አጼ ዮሐንስ ለጎጃም ህዝብ ምን እንዳደረጋችሁ ታውቃላችሁ በማለት የጥላቻ መርዝ ሲረጭ ታይቷል። የዚህ ዓላማ ምንድን ነው ሊባል ይችላል? የአብይ አህመድ ስርዓት የህዝብ ጠላት ነው ተብሎ ነው ሊወሰድ የሚችለው ማለት ነው። የእሱ ማሳያ ስልጣንና ስልጣን ብቻ ነው። በስልጣን ላይ ለመቆየት ማንኛውንም ህዝብ ከመጨፍጨፍ ወደ ኋላ የሚመለስ ስርዓት እንዳልሆነ በግልጽ ባለፉት ጊዜያትም እያየነው መጥተናል። ስለዚህ ስልጣን ላይ ለመቆየት የግድ በህዝቦች መካከል ቁርሾ መፍጠር፣ ግጭት መፍጠር እንዳንድ ስትራቴጂ ተደርጎ እየተወሰደ ያለበት ሁኔታ ነው የምናየው ማለት ነው። በአንድ በኩል አሁን ያለው የአብይ አህመድ ስርዓት የኦሮሞ ህዝብ ውክልና ያለው መስሎ ለመታየት በሌሎች ህዝቦች በዚህ መልኩ እንዲታይ የማድረግ እንቅስቃሴ ያደርጋል ማለት ነው። ሐቁን ያየን እንደሆነ ግን የአብይ አህመድ ስርዓት የመጀመሪያው ስልጣን እንደተቆጣጠረ ሰይፉን ያነሳው በኦሮሞ ህዝብ ላይ ነው ማለት ነው። በወለጋ ያካሄደው ጭፍጨፋ ሁላችንም የምናስታውሰው ነው የሚሆነው ማለት ነው። ከዛ በኋላ ወደ ትግራይ የመጣበት ሁኔታ ተፈጠረ፣ ወደ አማራም የሄደበት ሁኔታ ተፈጠረ፣ እንዲሁም ወደ ሌሎቹ ማለት ነው። ስለዚህ በማንኛውም ህዝብ ላይ ጭካኔ ያሳየ ስርዓት ለራሱም ህዝብ እንበለው ለሌላም ህዝብ እንበለው ርህራሄ ሊያሳይ እንደማይችል በግልጽ አይተነዋል ማለት ነው። ስለዚህ አሁን እየተደረገ ያለው ምንድነው ብለን ካየን የትግራይ ህዝብ የህልውና አደጋ ተጋርጦብኛል፣ ስለዚህ ታግዬ መውጣት መቻል አለብኝ እያለ ነው ማለት ነው። የአማራም ህዝብ እንደዚሁ የህልውና አደጋ ተጋርጦብኛል ብሎ ትግል እያካሄደ ያለበት ሁኔታ አለ ማለት ነው። የኦሮሞም ህዝብ በተመሳሳይ ሌላውም በተመሳሳይ ማለት ነው። ስለዚህ እነዚህ ህዝቦች በአጠቃላይ ወደ አንድ ከመጡ ከተስማሙ ለጋራ አላማ ለጋራ ጥቅም ከሰሩ የስርዓቱ ቀጣይነት የሚያበቃበት ሁኔታ ይፈጠራል ማለት ነው። ስለዚህ ይሄ ሁኔታ እንዳይፈጠር የግድ በህዝቦች መካከል ባለ በሌለ ባልነበረ ፋብሪኬት በሚደረግ ታሪክ ቁርሾ ለመፍጠር የሚያደርገው እንቅስቃሴ ነው ብለን ነው ልንወስደው የምንችለው። ግን መሬት ላይ ጠብ የሚል ነገር ይኖረዋል ብለን አንወስድም ማለት ነው።
እሺ ዶክተር በመጨረሻ ከዚህ ጋር በተያያዘ አንድ ጥያቄ ልጨምር። አዲስ አበባ በብሔራዊ ምክክር ኮሚሽን ስም የምክክር መድረክ እንደሚካሄድና የአብይ አህመድ ተላላኪዎች ደግሞ ሰሞኑን ትግራይን የሚኮንን ሰላማዊ ሰልፍ እንደሚያካሂዱ በመግለጽ ላይ ይገኛሉ። በዚህ ዙሪያ ምን ማለት እንችላለን? የምክክር መድረኩ በእኛ በኩል ድራማ ነው ብለን ነው ልንወስደው የምንችለው ማለት ነው። ኢትዮጵያ ውስጥ የተጣላ ህዝብ የለም። ስለዚህ ተመካክሮ ሊታረቅ የሚችል ወደ ተሻለ ነገር ሊሸጋገር የሚችል የህዝብ እንቅስቃሴ አለ ብለን ልንወስድ አንችልም ማለት ነው። እየተደረገ ያለው ስርዓቱ የፈጠረው ድራማ ስልታዊ ድራማ ነው ብለን ነው ልንወስድ የምንችለው ማለት ነው። ስለዚህ ከዚህ አንጻር የነበረው ህገ መንግስታዊ ስርዓት፣ ፓርላሜንታዊ ስርዓት፣ ፌዴራላዊ ስርዓት የመቀየር እንቅስቃሴ ይዞ የመጣ አጀንዳ እንደሆነ እኛም እንገነዘባለን ማለት ነው። ከዚህ ባለፈ ትግራይ ከመጀመሪያውን ጀምሮ በዚህ እንቅስቃሴ ላይ አልነበረችም። አሁንም የትግራይ ህዝብና መንግስት ወክሎ በዚህ የድራማ መድረክ ላይ የሚሳተፍ ማንኛውም አካል የለም ማለት ነው። ምናልባት ትግርኛ ተናጋሪዎች የጄኖሳይደሩ ስርዓት ደጋፊ ብለን ልንወስዳቸው የምንችል ትግራይን እንደወከሉ መስለው ሊሳተፉ ይችሉ ይሆናል ማለት ነው። ከዚህ ውጭ ግን ትግራይ በዚህ እንቅስቃሴ ላይ እንደሌለች ግልጽ ሊሆን ይገባል የሚል ነው ማስቀመጥ የምንችለው። እነዚህ አካላትም ከአንዴም ሁለቴ በደንብ ሊያስቡ ይገባል ብለን ነው መልእክታችንን ማስተላለፍ የምንፈልገው ማለት ነው። ሌላኛው ትግራይን የሚኮንን ሰላማዊ ሰልፍ እንደሚደረግ እኛም እየሰማን ነው ማለት ነው። ይሄኛው ሁለት መልክ አለው። አንደኛው አዲስ አበባ ላለው ህዝባችን ማስተላለፍ የምንፈልገው ነገር ምንድነው? ከህዝብህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ከሀገርህ ጋር የሚደረግ ትግል ነው ውጤታማ ሊሆን የሚችለው። ይሄኛው ጊዜያዊ ነው፣ ማለፉ አይቀርም ማለት ነው። ከህዝብ ጋር የተጣላ ስርዓት በማንኛው መልኩ ጊዜውን ጠብቆ መፍረሱ የማይቀር ነው የሚሆነው ማለት ነው። ስለዚህ ወደ እንደዚህ አይነት እንቅስቃሴ ባይገቡ ራሳቸውን ቢያቅቡ ጥሩ ነው ብለን እንወስዳለን። በሌላ መልኩ ደግሞ እነዚህ የትግራይ ተወላጆች ተገደውም ቢሆን ወደ ሰልፍ ሊወጡ የሚችሉበት ሁኔታ እንዳለ ደግሞ ግልጽ ነው ማለት ነው። ስለዚህ ስርዓቱ አፋኝም ስለሆነ በብዙ መልኩ አስፈራርቶ ትግራይን እንዲኮንኑ ሊያደርጋቸው እንደሚችል እንገነዘባለን። ያም ሆነ ይህ ብዙም ትርጉም የሚያመጣ ነገር ይሆናል ብለን ልንወስደው የምንችል ጉዳይ አይደለም ማለት ነው። እሺ ዶክተር በስቱዲያችን ተገኝተው ለሰጡን ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። ተመልካቾች ዜናዎቻችን ይቀጥላሉ። ጄኖሳይዳዊው የአብይ አህመድ አገዛዝ የትግራይን ህዝብ ለማጥፋትና ለመበተን በያዘው ስልታዊ እቅድ የጀመረውን ጄኖሳይድ ይበልጥ አጠናክሮ ቀጥሎበታል ሲል ህወሓት ባወጣው መግለጫ አስታወቀ። በመግለጫው ዘላቂ መፍትሄ የሚገኘው ህልውናውንና ሉዓላዊነቱን እንዲጠበቅለት እየጠየቀ ላለው የትግራይ ህዝብና መንግስት ጥያቄውን መመለስ ብቻ ነው ብሏል። ታደሰ ልጃለም ጄኖሳይዳዊ የአብይ አህመድ አገዛዝ የትግራይ ህዝብን ለማጥፋትና ለመበተን በያዘው ስልታዊ እቅድ የጀመረውን ጄኖሳይድ ይበልጥ አጠናክሮ ቀጥሎበታል ሲል ህወሓት በሳምንታዊ መልእክት ባወጣው መግለጫ አስታውቋል። ህዝባችን በተቀዳደዱ ኬንዳዎች ውስጥ ስድስተኛውን ክረምት እያሳለፈም በብርድና በፀሐይ የተሰቃየ በህመምና በረሃብ እያለቀ እንደሚገኝ፣ በወረራ ስር ያለው ህዝባችን በማንነቱ እየተገደለና እየተሰቃየ እንዲሁም በቀረው የትግራይ ክፍል ያለው ህዝባችንም በተጣለበት ክልከላና ከበባ ምክንያት በከባድ አደጋ ውስጥ ይገኛልም ብሏል። በአጠቃላይ እንደ ህዝብ ታግለን ህልውና ማረጋገጥ ካልቻልን የትግራይ ህዝብ ህልውና በከፍተኛ አደጋ ውስጥ ወድቆ ይገኛልም ብሏል። የብልጽግና አገዛዝ የትግራይ ህዝብ እንደ ህዝብ ለማጥፋት የያዘውን ዓላማ ለማሳካት ሁሉንም ስልቶች እየተጠቀመ ነው ያለው ህወሓት የትግራይ ህዝብ ስቃይ በማራዘም በህመምና በረሃብ ቀስ በቀስ እንዲያልቁ እያደረገም ቀደም ሲል ያቀዳቸውን እቅዶች በማጠናከር የትግራይ ህዝብ ለማጥፋት እየሰራ ነው ብሏል። በያዘው ፕሮጀክቱም የትግራይ ህዝብ በመግደል የተረፉትን ደግሞ ከመሬታቸው በማፈናቀል በካምፖች በማጎር የማጥፋት ስራ አበክሮ እየሰራበትም ነው ብሏል። አሁንም ይህንን ለማስፈጸም ምቹ ሁኔታ እንዳገኘ በማመን እየተንቀሳቀሰ ይገኛል ሲል ህወሓት ባወጣው መግለጫ አስታውቋል። በአንድ በኩል ወታደራዊ ዝግጅትና ማሰማራት እያደረገም በሌላ በኩል ደግሞ ለህዝባቸው የከዱ ግለሰቦችን በመጠቀም የትግራይ ወጣቶች በማታለል ከሀገራቸው እንዲወጡ ዘመቻ ሲያደርግ ቆይቷል ሲል ህወሓት ባወጣው መግለጫ አመላክቷል። ለዚህም ወጣቶችን በማታለል ከትግራይ እንዲወጡ በማድረግ ከፊሎችን ወደ ጄኖሳይደሩ የኢትዮጵያ መከላከያ ጦር በማስገባት በተለያዩ ጦርነቶች እንዲሳተፉ ማስገደድ፣ የተቀሩትን ደግሞ በካምፖች በማጎር በረሃብና በበሽታ እንዲያልቁ ማድረግ ነው ሲል ህወሓት በመግለጫው አክሏል። በዚህ የዘመቻ ዕቅድ ሂደት የአብይ
የአብይ አህመድ መንግስት ተቋማት ከትግራይ ወጥተው ወደ አዲስ አበባና ወደ ሌሎች የኢትዮጵያ ክልሎች የሄዱ የተታለሉ ወጣቶችን ዝርዝር በመያዝ ይህን የጥፋት እቅድ ለመፈጸም እየተንቀሳቀሱ ናቸው ያለው ህወሓት በመግለጫው እስካሁን ተታላችሁ የወጣችሁ ወጣቶች አንድ ግልጽ እውነት መረዳት ይገባችኋል። ለዚህ ስርዓት ጠላት ለመባል ትግራዊ መሆን ብቻ በቂ ነው። ይህ ስርዓት የትግራዊ ማንነት እንደ ጠላት በመቁጠር ከምድር ለማጥፋት የተነሳ ስለሆነ ዋስትና የሚገኘው በመታገል ብቻ ነው። ለስርዓቱ በመገዛት ዋስትና አይገኝም። እየተፈጸመ ያለው ተግባር ይህንን ያረጋግጣል ሲል ባቀረበው አስቸኳይ ጥሪ አስታውቋል። አያይዘውም በተለያዩ ምክንያቶች ተታላችሁ ከሀገራችሁ የወጣችሁ ወጣቶች ይህን እውነት በመረዳት ለእስር ለማሳደድና ለጥፋት ከመዳረጋችሁ በፊት ወደ ሀገራችሁ በመመለስ ህይወታችሁን እንድትታደጉ እናሳስባለን ያለው የመግለጫው ሀተታም ዘላቂ መፍትሄ የሚገኘው ህልውናና ሉዓላዊነቱን ለማስጠበቅ እየታገለ ካለው የትግራይ ህዝብ በተለይም ከትግራይ ወጣቶች ጋር በመሰለፍ ታግሎ በማሸነፍ ብቻ መሆኑና የትግራይ ህዝብ ፍትሐዊ ትግል አድርጎ እንደሚያሸንፍ ጥርጥር የለውም ሲል ህወሓት በአስቸኳይ ባወጣው መግለጫ አስታውቋል። የኢትዮጵያ ጠቅላይ ሚኒስትር አፄ ዮሐንስን በተመለከተ ያስተላለፉት ተቀባይነት የሌለው የተዛባ መልእክት ከመሆኑም ባሻገር ጄኖሳይደሩ አብይ አህመድ የትግራይ የአማራና የአፋር ህዝቦችን በማጋጨት በስልጣን ለመቆየት የሚያደርገው ጥረት እንደማይሳካለትና እንዲሁም ድርጊቱን በመኮነን በግልጽ የኢትዮጵያ ህዝብ ሊቃወሙና የተቃውሞ ድምፁን ሊያሰማ ይገባል ሲል ከህዝብ ለህዝብ ግንኙነት የሰላም ፎረም በወቅታዊ ጉዳይ የተሰጠ መግለጫ አሳሰበ። ከአንድ መሪ የማይጠበቅ ህዝቡን ከማቀራረብ ይልቅ የሚያራርቁ ፕሮፓጋንዳ በመስራት ህዝቡን ለማጣላት ሆን ብሎም የሚጠቀምበት ሴራ የኢትዮጵያ ህዝቦች በመተባበር ጄኖሳይደሩ የብልጽግና ስርዓት ሊያስወግዱት ይገባል ያለው መግለጫው አፄ ዮሐንስ እንደ መነሻ ያነሱት ጄኖሳይደሩ አብይ አህመድ በጎጃም ያሴሩት ሴራ በሶስቱም ህዝቦች የተጀመረውን የህዝብ ለህዝብ ግንኙነት ለማሻከር የተፈበረከ ሴራ መሆኑን የአማራ የትግራይና የአፋር ህዝቦቻችን ሊገነዘቡት ይገባል ብሏል። አያይዞም ፎረሙ የተጀመረበት ዋና ዓላማውም የህዝብ ለህዝብ ግንኙነት በማጠናከር እንደዚህ አይነት ሴራዎችን በማክሸፍ ለረጅም ዓመታት የተዋለዱና የተዛመዱ ህዝቦችን በማቀራረብ የነበሩባቸው እሴቶችን ማስቀጠልና ማጠናከር መሆኑን በማስታወስ የኢትዮጵያ ህዝቦች አገዛዙን ለአንዴና ለመጨረሻ ሊያስወግዱት ይገባል ማለታቸውንና በነገው ዕለት የሚካሄደው ትግራይን ያላሳተፈ ሀገራዊ ምክክር ኮሚሽን ዘላቂ ሰላም እንደማያመጣና የሚሳተፉ ተጋሩም ትግራይን የማይወክሉ በመሆናቸው ሊወገዙ እንደሚገባ ገልጸዋል። በመጨረሻ የኢትዮጵያ ህዝቦች በብሔር ተከፋፍለው እንዲበታተኑና እርስ በራሳቸው እንዲጠላለፉ ከፍተኛ የፕሮፓጋንዳ ስራዎች እየተሰራ መሆኑን ተገለጸ። ይህ የሆነው በኢትዮጵያ ያለው የፖለቲካ ስርዓት ውድቀት ተከትሎ በመሆኑ የተበታተነው የኢትዮጵያ ፖለቲካ በመገንባት ሀገሪቱን ከግጭትና ከመከፋፈል ለመታደግ በጋራ መስራት ይገባልም ተብሏል። መዓዛ መኮንን ተጨማሪ አላት። በሀገር ውጭ በተለያዩ ሀገራት የሚገኙ የፖለቲካ የህግና ሌሎች ዘርፎች እንዲሁም ሀገር ወዳድ ዜጎችና ምሁራን ያቀፈ የኢትዮጵያውያን ትብብር ለድልና ሽግግር የሚል ጥምረት አማካኝነት በሀገሪቱ ጉዳዮች ዙሪያ በዙም ከተለያዩ ሀገራት የተሰባሰቡ ምሁራን ጋር በሀገሪቱ አሁናዊ ሁኔታ ዙሪያ የተለያዩ ጉዳዮችን አንስተው የመፍትሄ ሀሳቦችን አስቀምጠዋል። የውይይቱ የመነሻ ርዕስና ሀሳብ የተበታተነ የኢትዮጵያን ፖለቲካ እንደገና በመገንባት ከግጭት በኋላ በኢትዮጵያ ወደ ብሔራዊ ውይይትና ሽግግር የሚወስዱ መንገዶች ምንድናቸው የሚል ሀሳብ የቀረበ ሲሆን የመነሻ ሀሳቡ የፖለቲካ ተንታኝ በሆኑት በፕሮፌሰር ህዝቅኤል ጋቢሳ አማካኝነት ለምሁራኑ ቀርቦ ሀሳብና አስተያየትም ተሰጥቶበታል። በውይይቱ ሀሳባቸውን የሰጡት ዶክተር መሳይ ከበደ ሀገሪቱ አሁን ላይ በማይሆን መንገድ እየተጓዘች የታቀዱ እቅዶች ግባቸው ስተው የሀገሪቱ ህዝቦችም ወደ መከፋፈልና ወደ ልዩነት ገብተው ይገኛሉ ብለዋል። ሀገሪቷ መስመሩን የሳተ ሂደት ውስጥ ገብታለች። በዚህም የተነሳ በፊት የታቀደው ዓላማ ሁሉ በተለይ ኢትዮጵያ በሚለው ስም ዙሪያ የነበረው ዓላማ ሁሉ ከመንገዱ ወጥቶ ግቡን በሙሉ ስቷል ማለት ነው። በዙም ውይይቱ የተሳተፈችው ጋዜጠኛ ጸዳለ ለማ በበኩሏ በኢትዮጵያ ለበርካታ ዓመታት የሚዲያ ነጻነት ከፍተኛ ችግር ሆኖ መምጣቱን በማንሳት በተለይም በብልጽግናው ስርዓት የተፈጠሩ ሚዲያዎች በሀገሪቱ ለተፈጠሩ ግጭቶች በማባባስ ዙሪያ የፈጠሩት አስተዋጽኦ ከፍተኛ መሆኑንም ትገልጻለች። የነጻ ሚዲያ መኖር ለሀገሪቷ ለሀገር ግንባታ፣ ለሀገረ መንግስት ግንባታ፣ ለጤናማ የፖለቲካ አስተሳሰብና የፖለቲካ ኦርደር መኖር ሚና አለው። ግን በኢትዮጵያ ያለው የሚዲያ ዳራ ተገቢውን አስተዋጽኦ አድርጓል ብዬ አልገምትም። ይሄም ደግሞ በራሱ የሚዲያ ውድቀት ብቻ አይደለም።
ሚዲያው ራሱ ኦፕሬት የሚያደርግበት ሚዲያው ራሱ የሚንቀሳቀስበት ዳራ በጣም ትልቅ ተጽዕኖ የነበረው ነው። የራሱ የሀገር የግጭት አስተዋጽኦ የራሱን ሚና የተጫወተ የሚዲያ ዳራ ነው ያለው በአሁን ሰዓት። የኢትዮጵያውያን ትብብር ለድልና ሽግግር በሀገሪቱ አጋጥሞ ያለው ዘርፈ ብዙ ቀውሶች ህዝቦች ሰላማዊ ኑሮ እንዳይኖሩ ከማድረግ ባሻገር ህዝቦች በብሔር ተከፋፍለው እንዲበታተኑና እንዲጠላሉ ከፍተኛ የፕሮፓጋንዳ ስራዎች እየተሰሩ መሆናቸው በውይይቱ በሰፊው የተነሳ ሲሆን ይህን ተከትሎም ጥምረቱ ህዝቦች በጋራ ችግሮቻቸውን ፈተው አንድነቷ የጸና ሀገር በመፍጠር በጋራ እንዲኖሩ የሚያደርግ መሆኑንም በውይይቱ ተገልጿል። የጥምረቱ አባል የሆኑት አቶ ዮሐንስ አብርሃ አሁን ስልጣን ላይ ባለው ስርዓት በትግራይ ህዝብ ላይ የተፈጸመ በደል ከፍተኛ መሆኑን በማንሳት ከዛ ባለፈም የትግራይ ህዝብ አሁን በሀገሪቱ ባሉ ተቋማት ምንም አይነት ውክልና እንዳይኖረው በማድረግ ከባድ ችግር ውስጥ እንዲገባ አድርጎት ይገኛልም ብለዋል። ኢትዮጵያን አሁን ስናይ እኔ የመጣሁበት የትግራይ ክልል ኢትዮጵያ ውስጥ ምንም አይነት ተሳትፎ የለውም። እንደምታውቁት በሃውስ ኦፍ ፌዴሬሽን የለም፣ በፓርላሜንት የለም፣ በኤግዜኪቲቭ ቦዲ ውስጥ የለም። ፋይናንስ ወደ ትግራይ መሄድ ካቋረጠ ስንት ጊዜ ሆኗል? በግልጽ ቋንቋ ለማስቀመጥ ከኢትዮጵያ ከሚባለው ሀገር ከወጣ ትግራይ ቆይቷል። ኦልሞስት ላለፉት 8-7 ዓመታት እዛ አሶሲዬሽን ውስጥ እዛ ፌዴሬሽን ውስጥ እዛ ሀገራዊ ሁኔታ ውስጥ የለም ትግራይ ማለት ነው። አንዱን ቅቡልነት እንግዲህ ቢያንስ ከትግራይ አካባቢ ከተነሳ የቅቡልነት የለውም የመንግስት አዲስ አበባ ውስጥ ያለው ኢትዮጵያ ውስጥ ያለው መንግስት። ትግራይ ብቻ ሳይሆን ግን አማራም ከተወሰደ አሁን አብዛኛው የአማራ ክልል ግጭት ውስጥ ነው ያለው፣ ጦርነት ውስጥ ነው ያለው ከባለፈው 3 ዓመት ተኩል። ኦሮሚያ ለባለፉት 6-7 ዓመታት በዚህ ሁኔታ ነው ያለው። ይህንን ምን ፈጠረ? ኢትዮጵያ ውስጥ ያለው መንግስት ሀገር ውስጥ ተአማኒነትና ቅቡልነት እንዳይኖረው አድርገዋል ማለት ነው። እነዚህንና ሌሎች በሀገሪቱ እየታዩ ያሉት ችግሮች ለመፍታትና የህዝቦችን አንድነት ለማጽናት ብሎም የሀገር ግንባታ እንዲረጋገጥ ጥምረቱ በተለያዩ ጉዳዮች ዙሪያ እየሰራ መሆኑንም በውይይቱ ተገልጿል። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።